የኢትዮጵያን ባህሎች ታሪኮችንም ሆነ ወጎችን ጨምሮ እልፍ ጉዳዮችን በብዕራቸው የገለጡ በርካታ ኢትዮጵያዊ ድርሰት ጥበበኞች ስለመኖራቸው የተሰነዱ የጽሑፍ ስራዎች ሕያው ምስክሮች ናቸው። ዛሬ ልንመለከት ያዘጋጀነውም አባቱ አቶ ወርቁ ወደ አውሮፓ ተሻግረው በአንደኛው የዓለም ጦርነት የፈረንሳይ ወታደር ሆነው ከተዋጉ በኋላ ከስደት ኑሮ ሲመለሱ ትዳር መስርተው ጎጆ ቀልሰው ከተወለዱት ልጆቻቸው መካከል አንዱ ስለሆነው ዕውቅ ደራሲ ዳኛቸው ወርቁ ነው። ዳኛቸው በወርሃ የካቲት 16 1928 ዓ.ም ከደብረ ሲና ወጣ ብላ በምትገኝ አንዲት የገጠር መንደር ውስጥ ነው የተወለደው። ዳኛቸው አባት ለትምህርት የነበራቸው ቦታ ላቅ ያለ ስለነበር ቤተሰቦቻቸውን ይዘው ደብረ ሲና ሄደዋል። ዳኛቸው በደብረ ሲና አንደኛ ደረጃ ትምህርቱን ተከታትሏል። በዛው ሳለ ግን በ13 ዓመቱ ገደማ ያላቻ ጋብቻ ትርፉ ሐዘን ብቻ የተሰኘ ተውኔቱን በመተወንና በመድረስም ነበር የድርሰት መክሊቱን አሃዱ ያለው። በመቀጠልም ወደ አዲስ አበባ በመምጣት ሊሴ ገብረ ማርያም በኋላም በኮተቤ ቀዳማዊ ኃይለ ሥላሴ ትምህርት ቤት በመግባት የሁለተኛ ደረጃ ትምህርቱን የተከታተለ ሲሆን በመምህራን ማሰልጠኛ ተቋምም ተመርቆ በሐረር መድኃኔዓለም ከአዲስ አበባ ተግባረ ዕድና ኮከበ ጽባህ ግዕዝና አማርኛን አስተምሯል። በመቀጠልም በያኔው ቀዳማዊ ኃይለ ሥላሴ በአሁኑ አዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ በዲግሪም ተመርቋል። ለዩኒቨርሲቲው ሲያስተምር ቆይቶ የውጭ የትምህርት ዕድል በማግኘቱ በስነ ጥበባት ወይም ፋይን አርትስ በውጭ ሀገር ትምህርቱን ተከታትሏል። ከተመለሰ በኋላ የአዲስ አበባ ደረጃዎች ኤጀንሲን ተቀላቅሏል። ከዛ በኋላ ግን የድርሰትና የስነ ጽሑፍ ዝንባሌውን ቀጠለበት። ከጊዜ ወደ ጊዜ ደራሲ፣ ገጣሚ፣ ጸሐፊ ተውኔት፣ መምህርና ሀያሲ ለመሆንም በቅቷል። ዳኛቸው የሁለተኛ ደረጃ ትምህርቱን አጠናቆ ሲመለስ ነበር አነጋጋሪ የሆነውን መጽሐፉን አደፍርስን የከተበው። ይህ መጽሐፍ የተለየ የቋንቋ አጠቃቀም አሳይቶበታል ተብሎ የሥነ ጽሑፍ ባለሙያዎች ልዩ የጽሑፍ ምልከታ አለው ይሉታል፣ ይሞግቱበታል። በአንድ ወቅትም የዘርፉ ባለሙያዎች ከሽፋን ስዕሉ ጀምረው ሂስና ዳሰሳ አድርገውበታል። በአደፍርስ የፊት ሽፋን የሚታየው ስዕል ብርሃን ይረጫል፣ ተስፋ ይሰጣል። አለባበሱ፣ አኳኋኑና ገጹ ጭምር ለራሱ ግድ ማጣቱ ወይም ለግዳጅ መውጣቱን የሚመሰክሩበት ወጣት እናቶቹን አባቶቹን በትልቅ ዋርካ ስር ሰብስቦ በአንደበቱም በእጁም ይሰብካል፣ ያስተምራል። በጀርባ ሽፋን ወደ ውስጥ ሳይገባ ሬሳ በሸክም ይሄዳል። ደረት ተጥሏል፣ ሙሾ ነው፣ ጉዞ ፍታት ነው። ስለዚህ የረጨውን ብርሃን ይሸሽጋል፣ ቀድሞ የሰጠውን ተስፋ ይነጥቃል። ሌላው በእንግሊዝኛ ቋንቋ የተጻፈውና ዘ ሰርቲንስ ሰን የሚለው በበርካታ የውጭ ቋንቋዎች ተተርጉሞ ለህትመት የበቃና ዕውቅናና ዝና ያተረፈበት ስራው ነው። ዳኛቸው ከዚህ በተጨማሪ በወቅቱ ይታተሙ በነበሩት የዛሬቱ ኢትዮጵያ፣ የኢትዮጵያ ድምፅና አዲስ ዘመን ጋዜጦች ላይም አምደኛ በመሆን ለሥነ ጽሑፍ እድገት አስተዋጽኦን አበርክቷል። ዳኛቸው ሌሎች በርካታ ስራዎችም አሉት። እምቧ በሉ ሰዎች በሚለው ግጥሙ ስለ ሀገሩ እድገትና ልማት ተቆርቋሪነቱን ገልጦበታል። ዛሬም ድረስ በዩኒቨርሲቲም ሆነ ኮሌጆች በማስተማሪያነት እያገለገለ የሚገኘው የጽሑፍ ጥበብ መመሪያ የሚለውን ጨምሮ የአማርኛ ፈሊጦች ከአምሳሉ አክሊሉ ጋር በመሆን ያዘጋጁትም በጉልህ ይጠቀሳል። የአማርኛ የጂኦግራፊ መዝገበ ቃላትም ሲዘጋጅ ዳኛቸው አንዱ ተሳታፊ እንደነበር የሚታወቅ ሲሆን ሰቀቀንሽ እሳት፣ ሰው አለ ብዬ፣ ትበልጭ የሚሉትም ከተውኔት ስራዎቹ ተጠቃሾች ሆነዋል። ታዲያ ለኢትዮጵያ የሥነ ጽሑፍ እድገት የራሱን አሻራ ያሳረፈው ዳኛቸው ሕይወቱ ያለፈው በወርሃ ኅዳር 22 1987 በዚሁ በያዝነው ሳምንት እንደነበር የቅዳሜ መልክ የሳምንቱን በታሪክ ዝግጅት አስታውሷችኋል።